አንድ ቤተክርስቲያን በማን ፍቃድ ነው የምትሰራው? ደግሞ እንዲሰራ የሚፈቅደው ማን ነው? እግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ይላል ቅዱስ ጳውሎስ። ማለት ራሱ ታቦት ነው የሚለው። ፈቃድ እግዚአብሔር የሚባለው ቢጥምም ባይጥምም ነው። ወደድንም ጠላንም ቢጥምም ባይጥምም ፈቃድ እግዚአብሔር ይሆናል። ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ? እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በአንቱ መዝናኛ በተከታታይ ሳምንታት ወደ እናንተ የሚደርሰው ፍትሐ ነገሥትን የምንማማርበት የፍትሐ ነገሥት መርሃ ግብራችንን ነው። በባለፉት ሳምንታት ከመቅድሙ ጀምሮ ማለት ነው የፍትሐ ነገሥት መቅድሙን እንዲሁም ደግሞ በሁለተኛ ክፍል የፍትሐ ነገሥት አመጣጡን ታሪካዊ ዳራውን እንዲሁም ወደ ኢትዮጵያ እንዴት ገባ የሚለውን ሰፊ ማብራሪያ ከመምህራችን ተምረናል። በዛሬው ዕለት ደግሞ የመጀመሪያውን ክፍል ወይም ደግሞ አንቀጸ ቤተክርስቲያንን ከመምህራችን እንማራለን። ትምህርት እንድትከታተሉ በአክብሮት እንጋብዛለን። አብራችሁ ነው። መምህር እንኳን ደህና መጡ። ያለፉት ሳምንታት መርሃ ግብሮች በጣም ቆንጆ ነበሩ። ባለፈው ሳምንት በተለይም ስላመጣጡ ስለ ታሪኩ ወደ ኢትዮጵያ የመጣበትን መንገድ እየተማማርን ነበር። በዛሬው ዕለት ደግሞ የመጀመሪያውን ክፍል እንጀምራለን ማለት ነው። የመጀመሪያው ክፍል ደግሞ እርሶም እንዳሉን የመጀመሪያው አንቀጽ ተብሎ የሚጠራው አንቀጸ ቤተክርስቲያን እንደሆነ ነግረውናል፣ አስተምረውናልና ዛሬ ከሱ እንጀምራለን አይደል? መልካም፣ በጣም ጥሩ። ስለዚህ አንቀጸ ቤተክርስቲያን ሲል ፍትሐ ነገሥት ስለ ቤተክርስቲያን እንደሚያነሳ ግልጽ ነው። ስለ ቤተክርስቲያን ስርዓት፣ ስለ ቤተክርስቲያን አጠቃላይ ሁኔታ እንደሚያነሳ ይታወቃልና በቅድሚያ ግን መምህር ቤተክርስቲያን ማለት ምን ማለት ነው? መልካም፣ ለዚህ አንቀጽ መግቢያ ቢሆነውም የተሻለ የሚሆነው እሱኛው ጥያቄ ነው። ያው እስካሁን ድረስ እንዳነሳሳቸው ሐሳቦችን አንተ መቅድሙን ነው መነሻውን፣ አንድ ነገር ከየት ተገኘ የት መጣ የሚለውን ካወቀ በኋላ ቀስ እያለ ነው። አንድ ሕፃን በአንድ ጊዜ ሩጫ አይጀምርም፣ ቀስ እያለ ነው የሚሄደውና የመጻሕፍት ስልታቸው ታች መሬት ነክተው ነው የሚነሱት፣ ስር ይዘው ነው የሚነሱት። ከዛ የተነሳ እስካሁን ድረስ መቅድሙን ነው በአንድ በሌላም ስርዓቱን አመጣጡን መቅድሙን ነው። ያው እንደ ወርቅ ቆፋሪ ዙሪያውን ወርቅ ቆፋሪ ዝም ብሎ ወርቁ ላይ ሄዶ ላይ ዙሪያውን ነው የሚቆፍረው። ያንስ ዞር ይያል ከዛ በኋላ ወደ ዋናው ይሄዳል ማለት ነውና በዛ ልክ ነው እየመጣን ያለ ነው። እንግዲህ እንደተባለው ይሄኛው አንቀጸ ቤተክርስቲያን የመጀመሪያው ክፍል ወይንም አንቀጽ ወይንም ምዕራፍ ልንለው እንችላለን። ይሄም የሚናገረው ስለ ቤተክርስቲያን ጠቅላላ ማለት ለቤተክርስቲያን አንድ ቤተክርስቲያን ተሰርታ ከፈቃድ ጀምሮ ያለውን ተሰርታ አልቃ ምን አይነት ክንውን እንዳላትና ቤተክርስቲያን ምን እንደምትመስል በውስጧ ያሉትን ጨምሮ በጣም ሰፊ ሐሳቦችን የያዘ ነው። እንደመነሻ ቤተክርስቲያን የሚለው ራሱ ቋንቋው ምንድነው ሲባል ቤተክርስቲያን የሚባለው አንደኛ ራሱ ህንጻው ቤተክርስቲያን ይባላል። ሶስት ነገሮችን ነው የሚያሳየው። ህንጻው ራሱ ቤተክርስቲያን ይባላል። የምእመናን ህብረት ደግሞ ህብረቱ በራሱ ቤተክርስቲያን ይባላል ማለት ነው። ስንሰባሰበው የአምልኮ የሚባለው የምእመናን ስብስብነት ቤተክርስቲያን ይባላል ማለት ነው። እና ክርስቶስ ይህንንም ሲገልጠው መኃልየ መኃልይ የሚባለው የሰሎሞን ተወዳጁ ከመዝሙራት ሁሉ የሚበልጠው መዝሙር የሚለው የሰሎሞን መጽሐፍ ክርስቶስ ቤተክርስቲያን በሙሽሪት ክርስቶስ በሙሽራ ይመሰሉና ጠቅላላ ቤተክርስቲያንን እንዳንዲት ሙሽራ አድርጎ ክርስቶስን ደግሞ ሙሽራው አድርጎ ይገልጣቸዋል። እና ከዚህ የተነሳ ቤተክርስቲያን የሚባለው የምእመናን ህብረት መሰባሰብ አንድነቱ ቤተክርስቲያን ይባላል። መጀመሪያ ህንጻው ብለናል። ሁለተኛ የምእመናን መሰባሰብ አንድነት ቤተክርስቲያን ይባላል። ሶስተኛ አንዱ ግለሰብ አንድ ክርስቲያን
ቤተክርስቲያን ይባላል። አንዱ ግለሰብ ማለት ነው። አንድ አማኝ ማለት ነው። አሁን ቤተክርስቲያን ነው። አዎ የእግዚአብሔር ማደሪያ ማለት እኮ ነው። ቤተክርስቲያን ቤተ እግዚአብሔር ማለት ነው። በነገራችን ላይ ቃሉ ራሱ ስናመጣው ከብሉይ ኪዳን የተነሳ ቃል ነው። በብሉይ ኪዳን አሁን ቤተክርስቲያን የተባለው በአዲስ ነው። በብሉይ ኪዳን ቤቴል የሚለው ነው የነበር። ቤቴል ብሂል ቤቴል ማለት ቤተ እግዚአብሔር ማለት ቤተ ኤል ማለት ነው። ኤል ደግሞ ስም አምላክ ነው። ሚካኤል፣ ገብርኤል፣ ሩፋኤል ስንል ኤል የምትለው የአምላክ አገልጋይ ለማለት ነው። ኤል የእግዚአብሔር ስም ናት። ከዚህ የተነሳ ኤል የሚለው ቤተ ኤል ማለት የእግዚአብሔር ቤት። ስለዚህ በብሉይ ኪዳን ቤተ ኤል ቤቴል እየተባለ ይጠራ የነበረው ወደ አዲስ ሲመጣ ቤተክርስቲያን አለው። አሁን በጣም የሚገርመው አንድ ወላጅ አባት ቤቱን በሚወደው ልጁ ስም ያዞረዋል። በልጁ ስም ቤትን እንደማዞር የራሱ የእግዚአብሔር ቤት መባል የሚገባው እኛ በክርስቶስ ክርስቲያን ስንሆን፣ ክርስቲያን ማለት እንደ ክርስቶስ በምድር ላይ ማለት ስለሆነ ክርስቲያን እኛን እሱን ክርስቶስ ተብሎ እኛ ክርስቲያን ያሰኘና ቤቱን በልጆቹ ስም አዞረ ማለት ነው። ቤተ ኤል ቤተ እግዚአብሔር የነበረው መጠሪያ ቤተ ክርስቲያን ተብሎ እንዲጠራ ሆነ ማለት ነው። ከዚህ የተነሳ የቤተ ክርስቲያንን ትርጉም ስንወስድ እያንዳንዱን አንድ ግለሰብ፣ አንድ አማኝ፣ አንድ ክርስቲያን ቤተ ክርስቲያን ተብሎ ይጠራ ይችላል። የእግዚአብሔር ማደሪያ ማለት ነው። ከዛ ውጪ ስብስቡ፣ ህብረቱ፣ አንድነቱ ቤተ ክርስቲያን ይባላል። ያለያም ህንጻ ቤተ ክርስቲያኑ በራሱ ቤተ ክርስቲያን ተብሎ ይጠራል ማለት ነው። እያንዳንዱ ይህንን መነሻ አድርገን የምንሄድበት መንገድ ሁሉ ቤተ ክርስቲያን አሰራሯ በምድር ይሁን እንጂ ሁለንተናዋ ሰማያዊ ስለሆነ እዚህ በፊትም እንደተናገርነው ቤተ ክርስቲያን ማለት የመንግስት ሰማያት ወይም የሰማዩ ሀገር ኤምባሲ ናት ቤተ ክርስቲያን። እና በቤተ ክርስቲያን አሁን ኤምባሲ ውስጥ ገብቶ ስልክ ማናገር ምን እንዲህ አይነት ቅጥ ያጣ ስርዓት የለም። በጣም ቤተ ክርስቲያንም በዚህ መልክ የምትሄድ እንደው በሌላ መተኪያ ቃል ስንገልጻት በዚህ ልክ ልትገለጽ የምትችልናት ማለት ነው ቤተ ክርስቲያን። ጠቅላላ ስል ግን ቤተ ክርስቲያን የሚለው ሐሳብ እነዚህን ሶስት ነገሮችን ያስረዳል ማለት ነው። በጣም የሚገርመው የማቴዎስ ወንጌል ምዕራፍ 16ን ስንመለከተው ራሱ ክርስቶስ ሲናገር ምን ይላል? ጴጥሮስ ጋር ከተነጋገረ በኋላ የፊልጶስ ቂሳሪያ ላይ ክርስቶስ ሰዎች ማን ይሉኛል ብሎ በጠየቀበት ላይ ቤተክርስቲያኔን ብሎ ይናገራል። ቤተ ክርስቲያኔን ቅዱስ ጴጥሮስን ጠየቀው። እንግዲህ ሰዎች የሰው ልጅ ማን ይሉታል ክርስቶስን ብሎ ጠየቀና ሰዎችማ የሰው ልጅ ክርስቶስ የሚሉት አንዳንዶቹ ኤርሚያስ ነው፣ ሌሎቹ ኢያሱ፣ ሌሎቹ ሙሴ፣ ሌሎቹ እንዲህ እያሉ ይሉሃል እያሉ ሲዘረዝሩ በሉ እንግዲህ ስለ ሰው መናገር አይከብድም አይደል? እስኪ የሰውን ተውትና እናንተስ ማን ትሉኛላችሁ? ወደ ራስ መጣ ጥያቄው እና ወደ ራስ መጣና እናንተስ ማን ትሉኛላችሁ በሚላቸው ጊዜ ምንድነው ያሉት? ጴጥሮስ በጣም ፈጠን አለና አንተ ውእቱ ወልደ እግዚአብሔር ሕያው የሕያው እግዚአብሔር የባህሪ ልጅ እግዚአብሔር ወልድ ነህ ብሎ ሲነግረው ምን አለው? ኢከሰተ ለከ ዘሥጋ ወደም ደምና ስጋ አልገለጠልህም አለ። አላህ የሰማያዊ ከሰተ ለከ አለ። ሰማያዊ አባቴ እንጂ ይህ በደምና በእውቀት በምድራዊ መምህር ቢታወቅ እውቀት አይደለም። ይህ በጣም ትክክለኛ የውሃ ልክ የሆነ መልስ ነው የመለሰ ጴጥሮስ። በፍጥነት በዛ ፍጥነት ጴጥሮስ ሲመልስ ክርስቶስ ተቀበለውና አንተ ስለዚህ አለት ነህ፣ በአንተ አለትነት ላይ አለና ቤተክርስቲያንን እሰራታለሁ አለው። አሁን አንተ አለት ነህ አለው። ጴጥሮስን እንዳለት አድርጌ ቤተክርስቲያንን እሰራታለሁ ማለት ጴጥሮስ የተናገረው ንግግር ነው። አለት የሚለው የተናገረው አሁን እኛ አምነን ስንጠመቅ ሁሉም አማኝ ምን ማለት ይገባዋል ማለት ነው? ምንድነው የሚያምንበትን እንትን ሲጠየቅ ክርስቶስ ኢየሱስ ክርስቶስ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጅ ነው ብሎ ሕያው የባህሪ ልጅ ነው ብሎ መመስከር ማለት ነው። ስለዚህ እንደዚህ የሚለው ሁሉ የጴጥሮስ መነሻውን በጴጥሮስ መሰረትነት ላይ ምን አለ? በአንተ መሰረትነት በጴጥሮስ ንግግር ላይ በቆመች እምነት ላይ በአንተ መሰረትነት ቤተክርስቲያኔን እሰራታለሁ። በጣም ደስ የሚለው ቤተክርስቲያኔን ይላል። ደግሞ ከዚህ ላይ ቤተክርስቲያን የሚለው ቤተክርስቲያኔን ይሄው የሰዎችን ማንነት የሚያሳይ ነው። ይታምሩኑ ከመታቦ አንተሙ ከመታቦቱ ለእግዚአብሔር የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ይላል ቅዱስ ጳውሎስ። ማለት ራሱ ታቦት ነው የሚለው የእግዚአብሔር ቤተ መቅደሶች ብሎ ነው ሰዎች የሚጠራቸው። ስለዚህ በጴጥሮስ አለትነት ላይ በጴጥሮስ ንግግር ላይ ወልደ እግዚአብሔር ሕያው
አሁን ሌሎች እነዚህ አሃት አብያተ ክርስቲያናት ኦሪየንታል ቸርችስ የምንላቸው እነዚህ አብያተ ክርስቲያናት ሌሎች አሃት አብያተ ክርስቲያናት የምንላቸው አንድ ናቸው ከኛ ጋር የምንለው በስርዓት እኮ ይለያያሉ። በስርዓት ከስርዓት አንፃር ይለያያሉ። ይሄንን ከማለት አንፃር ነው አንድ ያደረገን። አሃት የምንላቸው እኮ ወልደ እግዚአብሔር ሕያው የሚለው በጴጥሮስ ንግግር ላይ ባለው እምነት ላይ አንድ ናቸው ሁሉ። ከዚህ የተነሳ ነው አንድ ነን የምንለውና ጴጥሮስን ይሄን አንተ አለት ነህ በአንተ አለትነት ቤተክርስቲያኔን እሰራታለሁ ወአናቀጸ ሲኦልን ይይልዋ የገነት የማነው የገሃነም ደጆች አይችሏትም። አጋንንት መናፍቃን ሚነስ እያንዳንዱ ነገር እንደማይችሏት በሱ ላይ የተሰራች በትክክለኛ እምነት ላይ የቆመች ነፋስ ቢነፍስ ያንን ቤት ይላል እኮ ነፋስ ጎርፍ ቢገፋው አይናወጽም። ለምን እስመ ዲበ ኮክ ተሳረረ በጽኑ መሰረት ላይ ተሰርቷል። ያ መሰረት የጴጥሮስ ነው ወልደ እግዚአብሔር ሕያው የሚለው መሰረትነት ላይ የቆመ መናፍቅ ቢመጣ የተለያየ በሃይማኖትና አስክዳለሁ አስለቅቃለሁ የሚል ነገር ቢመጣ መሰረትን ጽኑ ከሆነ በድቡሽት ላይ ያልተሰራ መንፈሳዊ መሰረት ስለሆነ ይቆማል ማለት ነው። ስለዚህ ቤተክርስቲያን በእነዚህ ነገሮች ትገለጻለች። ቤተክርስቲያን ያላችን ግን በብሉይ ቤተኤል ቤተ እግዚአብሔር የምትባለዋን በልጆቹ ስም አድርጎ ቤተክርስቲያን ብሎ ይጠራናል የሚለውን እንወስዳለን እንደመግቢያ ማለት ነው። ስለዚህ ቤተክርስቲያን ስንል አንድም ግለሰብን እኔነቴን፣ አንድም ህብረቱን፣ አንድም ደግሞ ህንጻ ቤተክርስቲያን ማለት ነው። የሚታይ የራሱ ግዙፍ ህንጻ ቤተክርስቲያን ስላለ እሱ ጀምሮ በእንደነዚህ መንገድ ነው የሚፈታው። በተለያዩ ጊዜያት ቤተክርስቲያን የተለያዩ ቦታዎችና የተለያዩ አካባቢዎች ላይ ለህዝብ አገልግሎት ለአምልኮ ይሆን ዘንድ ይገነባል፣ ይሰራል። እንዲሁ ማንም ተነስቶ የሚሰራው ነገር እንዳልሆነ እረዳለሁና አንድ ቤተክርስቲያን በማን ፍቃድ ነው የምትሰራው? ደግሞ እንዲሰራ የሚፈቅደው ማን ነው? በትክክል ይሄ በጣም ወሳኙ ጥያቄ ነው። መታሰብ ያለበት እንዳንድ በተለይ አንቀጸ ቤተክርስቲያን ነው ብለናልና ይሄ ጥያቄ እንግዲህ በማን ፈቃድ ነው? ማንም ሰው ተነስቶ ቤተክርስቲያንን ከፈለገው ቦታ ላይ መስራት የሚችልበት አጋጣሚ የለም። ያን ደግሞ የሚያደርግልን ይሄ ምንም ማረው ፍትሐ ነገሥት ነው። እኔ አሁን ከራሴ አፍልቄ አመንጭቻ አይደለም። እድሜ ለአባቶቻችን አስቀምጠውት የሄዱ የትውልድ አሻራ አለ። እነሱ ነደው በርደው ወጥተው ወርደው ለዚህ ቤተክርስቲያን ረጅም ርቀት በማሰብ ዘመናትን መሻገር እንድትችል 3000 ዓመት መቀጠል እንድትችል ዋጋ የከፈሉ እንደ ጧፍ የነደዱ ይሰራሉ። ስለዚህ አሁን ማንም እያንዳንዱን ግለሰብ ሊቅ ነው ልንለውም አይገባም። ምክንያቱም እድሜ ለአባቶቻችን እነሱ ናቸው ዋጋ ከፍለው ጨው በጥብጠው ጠጥተው ወገባቸው አጥንታቸው ከስጋቸው ተጣብቆ ደማቸው ደርቆ አይናቸው ፍዝዝ ብሎ መጽሐፍ በማንበብ ምስጢር በማደላደል በዛ ዋጋ ከፍለው ያስቀመጡ የአባቶቻችንን አሻራ ለማስቀጠል ከዛም በከፊል በኔ ዕውቀት ልክ በጣም ከፍዬ ማለት ነው በጣም ትንሽ ነገር እሱን ነገር ነው እየተናገርኩ ያለን። የፍትሐ ነገሥቱን ነው እያወራን ያለን የግላችን ሐሳብ አይደለምና ያው እንደሚታወቀው እንግዲህ ክርስቶስ ቤተክርስቲያን የምትሰራበት ራሱ ክርስቶስ በዕለተ ዓርብ ጎኑን ሲወጉት ደሙ ፈሷል በአክሊለ ያንን ደሙን የፈሰሰ ደሙን በወርቅ ጽዋ መላእክት ቅዱሳን መላእክት በወርቅ ጽዋ ተቀብለው በዚህ ዓለም ረጭተውታልና እግዚአብሔር ባወቀ መንፈስ ቅዱስ ባወቀ ዛሬ ቤተክርስቲያን ሚታነጽ ቤተክርስቲያን እግዚአብሔር ባወቀ የደመ ክርስቶስ የነጠበበት ቦታ ላይ ነው። ስለዚህ ያ ደግሞ ምልክት ያሳያል። ወይንም እንዲሁ ያልጠበቅናቸውን ሰዎች አነሳስቶ በሚነግሯቸው ሊሆን ይችላል። እንዲሁ ደግሞ አነሳስቶ ቀስቅሶ ሰዎችን እዛ ላይ ደመ ክርስቶስ የነጠበበት ቦታ ላይ እስከ ዕለተ ምጽአት ድረስ በመታነጽ ቤተክርስቲያን ሳይታነጽበት አይቀርም። ስለዚህ እዛ ቦታ ላይ ነው ቤተክርስቲያን የሚሰራው። ሰዎችን ከዚህ የተነሳ ያነሳሳል። ነገር ግን የቤተክርስቲያኗ ራስ የሆኑት ደግሞ እንግዲህ ማን ነው የሚፈቅድ ካለን ከላይ እግዚአብሔር ነው የሚፈቅደው። ከላይ ፈቃድ እግዚአብሔር የሚባል አለ። ከዛ ቀጥሎ ጳጳሱ ወይም ኤጲስቆጶሱ ከፈቀደ ብቻ ነው ቤተክርስቲያን መሰራት የምትችለው። ፈቃድ እግዚአብሔር ከላይ ፈቃድ እግዚአብሔር ይጠበቃል ብያለሁ። ከዛ
ፈቃደ እግዚአብሔርን ጥግ አድርገው ደግሞ ሊቀ ጳጳሱ የሕዝቡ መሪ ወይም አይን የሆኑት አባት ይፈቅዳሉ ለልጆቻቸው። እዚህ አካባቢ ቤተክርስቲያን ያስፈልገዋል፣ ሕዝቡ አለ፣ ነገር ግን ቤተክርስቲያን ያስፈልጋቸዋል ወይም ፈቃደ እግዚአብሔር ጸሎት አድርገው እግዚአብሔርን ጠይቀው በመጽሐፍ በተጻፈው በዛ ሕግ አባቶቻችን ሊቀ ጳጳሱ ወይም ኤጲስቆጶሱ በእሳቸው ፈቃድ የሕዝቡም ሐሳብ ተጨምሮ ከእግዚአብሔር ፈቃድ ከላይ እግዚአብሔር ከታች ኤጲስቆጶሱ ፈቅዶ ነው ቤተክርስቲያን የሚተከል እንጂ እንዲሁ ዝም ብሎ አንዱ ከቤተክርስቲያን ሲጋጭ ሆነ ነገር ሰብስቦ ሰዎችን የሚግባቡትን ሰዎች ሰብስቦ ነው ቤተክርስቲያን ሰርቶ እዛ ላይ አለቃ ሆናሉ አይነት በፍጹም አይታሰብም። እና ከዚህ የተነሳ ቤተክርስቲያን ከላይ እግዚአብሔር ከታች ኤጲስቆጶሱ ወይም ሊቀ ጳጳሱ ፈቅደው በፈቃደ ኤጲስቆጶስ ጳጳስ ይሰራል ማለት ነው። ይህንንም ስንል ምንድነው የሚለው በፈቃደ ኤጲስቆጶስ ወይም በመጽሐፉ እንደ ፍትሐ ነገሥቱ ትእዛዝ ማለት ነው። እንደ መጽሐፍ ትእዛዝና እንደ ኤጲስቆጶስ ትእዛዝ ማትሰራ ከሆነ ቤተክርስቲያን እንደ ገበያና እንደ በረት ሆና ትኖር። ያው በረት ማለት የላሞች የእንስሳት መኖሪያ ነው። እንደ ገበያ ደግሞ የተሰረቀው ምን ያለው የሚሸጥበት ማለት ነው። እንደዛ ትሁን። እሱ ደግሞ እንደ በረት እንደ ገበያ ሳትሆን ቤቴ የጸሎት ቤት ናት። አሁን የሚታዘዝ ወደ ቤተ ክርስቲያን ራሱ አንቀጹ ሲጀምረው ራሱ ምንድነው የሚለው ወደ ቤተ እግዚአብሔር የሚገቡ ሰዎች ከጸሎት ውጭ ለሌላ ለስጋዊ ለዓለማዊ ስራ እንዳይገቡ ነው የሚለው። ይከለክላል። በቃ በምንም ተአምረ ለምን ቤተ ክርስቲያን የዋዛ የፈዛዛ ቦታ አይደለም፣ የመብል የመጠጥ ቦታ አይደለችም። ቤተ ጸሎት ትሰማይ ነው ያላት እና የአባቴ ቤት የጸሎት ቤት ትባላለች ነው የሚለው። ያ ማለት ምን ማለት ነው? ቅድም እንዳልነው አባቴ ቤት የጸሎት ቤት ቤተክርስቲያን ምንላት ሰዎችን ነው ብለናልና የክርስቲያን ሰውነት በክርስቶስ ስጋና ደም የከበረ የክርስቲያን ሰውነት ራሱ የጾምና የጸሎት ስፍራ ነው። ራሱ እንዳንድ ቅዱስ ቦታ ነው ማለት ነው። የተቀደሰ ንዋይ ነው ማለት ነው። ስለዚህ ከዚህ የተነሳ ያንን ይናገራል። ከሱ ፈቃድ ከኤጲስቆጶስ ፈቃድ ከእግዚአብሔር ፈቃድ አሁን ካልነው መንገድ ውጭ ከሆነ ግን በረትና ገበያ ሁና ትኑር። ምናልባት በማን አለብኝነት ካህኑ ቢቆርብም ሲያቆርብና ሲቆርብ ቢገኝ ጳጳሱ ባልፈቀደው ኤጲስቆጶሱ ባልፈቀደው በዛ ሲያቆርብና ሲቆርብ ቢገኝ ከክህነቱ ይሻር ነው የሚለው። ክህነቱ ይያዝ ከክህነቱ ይሻር ይወገዝ ማለት ነው። ይለይ ማለት ነው። መወገዝ ማለት መለየት ነው። ስለዚህ ከዛ እንዲለይ እስከዚህ ድረስ ትኩረት ሰጥቶ ነው። እኛ ዝም ብለን ቀለል አድርገን እያየነው ነው እንጂ እስከዚህ ድረስ ትኩረት ሰጥቶ እስከ ውግዝ እስከ መለየት ድረስ አድርሶ ይናገራል። ይህን ስንል ደግሞ ዝም ብሎ እንዲሁ መነሻ ሳይኖረን አይደለም። ከምን ተነሳ ሲባል አሁን በሐዋርያት ሥራ እንደተጻፈው የመጀመሪያዋን ቤተክርስቲያን በእመቤታችን ስም ስትሰራ የፊልጵስዩስ ቤተክርስቲያን ማለት ነው በመቄዶንያ ከተማ የተሰራቸው የፊልጵስዩስ የመጀመሪያው በእመቤታችን ስም የተሰራቸው ቤተክርስቲያን ስትሰራ እንግዲህ ቅዱስ ጳውሎስና በርናባስ አሕዛብን ሁሉ በተሰጣቸው ጸጋ አስተምረው መለሷቸው። የድንጋዩን ጣዖቱን ቅቤ እየቀባ የሚያመልክ ለጣዖት ያማረ መልከኛ ወፍ ሲያይ ሁሉ ለሚሰግድ ያን ሁሉ ነገር ከንቱ እንደሆነ አስተምረው በተሰጣቸው ጸጋ አሕዛብን መልሰው ጣዖት ቤታቸውን ትተው እንዲመጡ ሲያደርጓቸው አመኑ። ወደዚህ ከመጣን ግን እኛ የነበርንበት ጣዖት ቤት ነበረን። አሁን ያኛውን ወደ ጣዖት ቤቱ አትሂዱ ካላችሁ ለየትኛው ቤት ላይ ተሰብስበን እንጸልይ? ሌላ መኖሪያ ስጡን ሲሏቸው ቤተክርስቲያን እንዲሰሩላቸው ጠየቁ ማለት ነው። ያንን ደግሞ ያሳመኑት ራሱ ጳውሎስና በርናባስ እኛ እናደርገዋለን አሉ። ሊቀ ሐዋርያቱ ጴጥሮስ አለ። ይሄ በእናንተም ፈቃድ የሚሆን አይደለም፣ እናንተም ጸልዩ፣ እኛም ወደ ጴጥሮስ አሉ። ጴጥሮስን ነገሩት። አለቃ ነው ጴጥሮስ፣ ቁልፍ ያዡ ነው ጴጥሮስ። ጴጥሮስን ሲነግሩት ጴጥሮስ ደግሞ ወደ እግዚአብሔር አመለከተ ነው የሚለው። ሰንሰለቱ ምዕመናን ያው ለነ ጳውሎስ አቅርብ ላሉት እነሱ ደግሞ ላለቃቸው ለጴጥሮስ ጴጥሮስ ወደ እግዚአብሔር ሲያመለክት እንግዲህ እግዚአብሔር ከያሉበት በደመና ጠቅሶ ሰብስቦ ራቅ ያሉ በምስራቅ በኩል 3 ድንጋዮችን ሁላችንም እንደምናውቀው 3 ድንጋዮችን አቀራርቦ ያው ቤተክርስቲያን 3 ክፍል አላት። ወደፊት እንመጣበታለን። 3 ክፍል አላትና እቺ 3 ክፍል ቅኔ ማህሌት፣ ቅድስት፣ ቤተ መቅደስ የሚባለውን በ3 ድንጋይ አሁን ዛሬ ህንጻ ለመስራት ስንት ድንጋይ እንደሚያልቅ ያው አናጺ ቁጠረው በጣም ከባድ ነውና 3 ድንጋዮችን ብቻ መጣና ሐዋርያት እያዩ በእናቱ በድንግል ማርያም ስም የመጀመሪያውን ቤተክርስቲያን በ3 ድንጋይ ሰራት።
እና ያ በፈቃድ እግዚአብሔር የመጣ መሆኑን አንድ ያሳየናል። ሁለተኛው ግን ሶስት ድንጋዮች መሆናቸው ምንድነው የሚያሳየው ካልን ያው በአብ በመንፈስ ቅዱስ የሥላሴ እንግዲህ ያው ቤተክርስቲያን ሁሉ ከዚህ የሚወጣ አይደለምና በሥላሴ ስም ገጸ ሥላሴው ለአእምሮ አንድነት ሶስትነት ምንም ማረባት ናትና ገጸ ሥላሴው ለአእምሮ ነው የሚለው ደራሲው አኒጸ በየቲኪ ድንግል ደረ ፈጸመ ሳርሮ እያለ የሚናገረዋልና በሰላስ አእባን ገጸ ሥላሴው ለአእምሮ በሰላስ አእባን ማለት በሶስት ድንጋይ ገጸ ሥላሴው ለአእምሮ ማለት ደግሞ አንድነት ሶስትነት የሚታወቅበትን ማለት ነው። ሥላሴ በስም በግብር በአካል ሶስት እንላለን። በባህሪ በህልውና በአገዛዝ በስልጣን አንድ ብለን ስንማርባት ብንኖር ቤተክርስቲያን ናትና በሶስት ድንጋይ መስራቱ የሥላሴን ማንነት የሚያሳይ ነው ማለት ነው። ከዛ ቀጠለና እዛው ላይ ምን አድርጎላቸው ወርዱና ቁመቱን ዲዛይኑን ራሱን የሰጣቸው ወደ ላይ ቁመቱ 24 ክንድ ይሁን አላቸው። ወደ ላይ ቁመቱ 24 ክንድ ነው። ወደ ላይ ያለው ወርዱ ደግሞ የስፋት የሚባለው 12 ክንድ ነው። በቃ ይህንን ሰጥቷቸዋል። ዛሬም እንደየቦታው እንደየአካባቢው እየታየ ያን መነሻ አድርጎ ይሰራል። ያኔ ግን ያቺ ቤተክርስቲያን ወደ ላይ 24 ክንድ የመጀመሪያውን 24 ወደ ላይ ወደ ጎን ደግሞ ስፋት የሚባለው 12 ያደረገበትን ምክንያት ደግሞ እንግዲህ መጽሐፍ ምን ይላል? ሥርዓተ ሰማይ ተሰራ በዲበ ምድር ይላል። የሰማዩን ስርዓት በምድር ሰራ ይላል። የሰማይ ስርዓት በምድር ተሰራ ማለት አሁን እቺ ቤተክርስቲያን ሰማያዊ ነገር የምታንጸባርቅ ናት። እንደው በጣም ሲናገር ምንድነው የሚለው? በቤተክርስቲያን አብዝተው መብራት ያብሩላት ይላል። በጣም እንደዛ ካለ በኋላ ምን ይላል? አብዝተው መብራት ያብሩላት ካለ በኋላ በአምሳለ ሰማይ ይላል። በሰማይ አምሳል ይልና ሰባቱ ሰማያት ብሩሃን እንደሆኑ ይላል። ሰባቱ ሰማያት ብሩሃን እንደሆኑ ብቻ አይደለም የሚለው በሰማይ ፀሐይ፣ ጨረቃ፣ ከዋክብት ያለማቋረጥ እንደሚያበሩትና ሰማይ በፀሐይ በጨረቃ በከዋክብት ብርሃን ደምቆ እንደሚኖር ቤተክርስቲያንም በአምሳለ ሰማይ በሰማዩ ስርዓት እጅግ በጣም ያማረ መብራት ይብራላት። ግብረ ሐዋርያት ሲነበብ መልእክታት ሲነበቡ እነዚህ በሚነበቡበት ጊዜ ጧፍ ይዘው ያነባሉ። ቢያንስ ጧፍ ይዘው እናያቸዋለን። ሲያነቡ ጧፍ ይዘው መብራት ይብራ ተብሎ ስለታዘዘ ነው። በተለይ ደግሞ ወንጌል ሲነበብ ግን ጥቀ ይላል። ጥቀ ማለት እጅግ በጣም ይብዛ ነው የሚለው። ምክንያቱም ግብረ ሐዋርያቱ ሲነበብ ያው የሐዋርያት የነ ያዕቆብ የነ ጳውሎስ የሐዋርያት እሱ ስለሆነ ጧፍ ይዘው የሚያበሩት አንተም ውእቱ ብርሃኑ ለዓለም ይላል። እናንተ የዓለም ብርሃን ናችሁ የሚለውን ስለሚያይ ወንጌል ሲነበብ ግን ወንጌል የክርስቶስ ምሳሌ ነው እና በዛ ሰዓት ምን ይላል? ጥቀ ይላል። እጅግ በጣም ብዙ መብራት እንደ ትንሣኤ አድርገው ያብሩለት። ወንጌል ሲነበብ ብርሃኑ በጣም ይጨምር ይላል። ቢያንስ 4 አይነት ይሁን በአራቱ ማዕዘን ላይ ለአራቱ ማዕዘን ብርሃን የሆነው የክርስቶስ ምሳሌ ነው ወንጌል እና ከዚህ የተነሳ በጣም ብርሃን በአምሳለ ሰማይ የሚለው ደግሞ በጣም የሚገርም ነው። በአምሳለ ሰማይ የሚለው ማለት ነው። በሰማዩ አምሳል በሰማይ አሁን ኢዮር፣ ራማ፣ ኤረር የምንላቸው አሉ። አሁን ቤተክርስቲያን 3 ክፍል የምንላታለች። በእነዚህ 3 ክፍሎች መላእክት ቅዱስ 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 ብለው ነው ኢዮር፣ ራማ፣ ኤረር የምንላቸው ለሚያመሰግኑ ለእግዚአብሔር ምስጋና ነው የሚያቀርቡባት። በጣም የሚገርመው ከታች ያሉት ወደ ላይ መሄድ አይችሉም። ከላይ ያሉት ግን ወደ ታች መምጣት ይችላሉ። ከዚህ የተነሳ አሁን ከሊቀ ጳጳሱ ከላይ ጀምሮ ዲያቆኑ የቄሱን ስራ መስራት አይችልም። ቄሱም የሊቀ ጳጳሱን ስራ መስራት አይችልም። የላይኞቹ ግን ወደ ታች መምጣት ይችላሉ። አንድ ካህን የዲያቆኑን ስራ ዲያቆን ሆኖ ሊቀድስ ይችላል። ዲያቆኑ ግን ካህን ቢጠፋ ካህን ሆኖ መቀደስ አይችልም። ስለዚህ በዛኛው ስርዓት በዛኛው ምስጋና የተዋቀረች ናት። በአምሳለ ሰማይ ነው የሚለውና የሰማዩ ስርዓት ከዚህኛው ጋር የገጠመበት ነው። ለዚህ ነው እቺ ምድር ላይ ያለች የመንግስተ ሰማያት ኤምባሲ ናት ቤተክርስቲያን። ያንን አንጻራዊ ነገር ስለምታሳየን ማለት ነው እና ወደ ላይ 24 ቁመቷ 24 ይሁን ያልነው የሚያሳየው ምንድነው? 24ቱን ካህናተ ሰማይ ያሳያል። በምድር 12 የምንለው ደግሞ 12ቱን ሐዋርያት ያሳያል። ስለዚህ 12ቱ ሐዋርያት አገልግሎት እዚያ ጋር የገጠመ ነው። የሰማይና የምድር ስርዓት የተገናኘ ነው ማለት ነው። ሁሉ ምስጋና ነውና 12 ቤተክርስቲያኗ እኮ አሁን 12 ጊዜ እግዚኦ መሐረነ ክርስቶስ እንላለን። 12 ጊዜ የምንለው እኮ 12ቱ ሐዋርያት ስርዓተ ቤተክርስቲያን ጥንቅቅ አድርገው አስተምረውን ያን ህግ አፍርሰን ጥሰናልና በጣስነው በ12ቱ ሐዋርያት አስተምረውን ባልያዝነው ልክ ብለን ነው 12 ጊዜ የምናደርገው። ይሄ 12 ጊዜ የምናደርገው ቀኑ 12 ነው፣ ሌሊቱም 12 ነው።
ስለዚህ በዚህ 12 ሰዓት ውስጥ የምንሰራውን ስራ 12 ጊዜ ይቅር በለኝ ብለን በቀኑ ልክ ነው ቤተክርስቲያን ላይ የምትደረገው እያንዳንዱ ጣታችን ምን ቆጥረው እግዚኦ ማረነ እያንዳንዷ ነገር ሁሉ ትርጉም ያላት ናት። አሁን ይሄንን ፍትሐ ነገሥት ስናብራራ እስከ መጨረሻው ድረስ እያንዳንዱ ነገር እዚህ ጥቃቅን የሚመስሉ ግን ማወቅ ሲገባን ወደ ኋላ የተውናቸው ነገሮች ሁሉ ብሩህ እያደረጋቸው ይሄዳል። ብዙ ነገሮች ነው የሚዳስሰው። ከዚህ የተነሳ እነዚህ ነው እግረ መንገዱ እንደው ከተነሳ ዘንድ 12 የሚባለው ግን የአብ የወልድ የመንፈስ ቅዱስን ስሙን ራሱ ስንቆጥረው ፊደሉ አብ ሚለው 2 ነው፣ ወልድ ሚለው 3 ነው፣ መንፈስ ቅዱስ 7 ነው፣ ሲደመር 12 ነው። ሥላሴን ይቅር በሉ ለማለት 12 ጊዜ አብ ወልድ ፊደሉን ተክተን ነው የምንቆጥረው። ቀኑ 12 ነው። 12 ሐዋርያት አሉ። 12 በምድር ላይ ያሉ ሐዋርያት ናቸው። በጣም የሚገርመው በብሉይ ኪዳን 12ቱ ነገደ እስራኤል ያዕቆብ ልጆች 12 ናቸው። ያዕቆብ የክርስቶስ ምሳሌ ነው። ያዕቆብ የክርስቶስ ምሳሌ ነው። 12ቱ ያዕቆብ ልጆች የክርስቶስ ሐዋርያት ደቀ መዛሙርት 12ቱ ምሳሌዎች ናቸው። ስለዚህ ይሄ ወርድና ቁመቱ የሚባለው ራሱ ብሉይ ኪዳንና አዲስ ኪዳን መጥቶ እንደ ሰምና እንደ ፈትል እንደ ነፍስና እንደ ስጋ እንደሚዋሃድ የሚነግረን ነው ማለት ነው። ያዋህደዋል፣ ያገናኛል የሰማዩን ስርዓት ከምድሩ። አሁን እንደምረው የያዕቆብ ልጆች ምድር ላይ ያሉ 12 ናቸው። የያዕቆብ ልጆች ሐዋርያት 12 ናቸው። 12 እና 12 ሲንደውር 24 ይሆናል። የሰማዩ 24 ካህናተ ሰማይ አሉ። ይሄኛው ከዛኛው ጋር ቢገጥም ነገር ስላለው ነው ማለት ነውና ከዚህ የተነሳ በፈቃድ እግዚአብሔር ወርድና ቁመቷን ራሱ እግዚአብሔር በማሳየት የሰራትን ቤተክርስቲያን ዛሬ በግምት በድግዝግዝ የምትሰራ ባለመሆኗ ቤተክርስቲያን እነዚህን ሁሉ ነገሮች እንዲያደርጉላት ያስፈልጋል ማለት ነው። በዚህ ልክ በኤጲስቆጶሱ ፈቃድ እንደምትሰራ ይነገራል። ፈቃድ እግዚአብሔርም ይጠበቃል ማለት ነው። ስለዚህ በሐዋርያት ምሳሌ ሐዋርያት ቤተክርስቲያንን ለማነጽ ወደ እግዚአብሔር ቀና ብለው ጸሎት እንዳደረጉት ጳጳሳትም መጀመሪያ ጸሎት አድርገው የህዝቡን ከህዝቡ የሚመጣ እንኳን አይነት ጥያቄ ቢኖር በካህናት በኩል ጳጳሳት ጸሎት አድርገው እግዚአብሔር የሚሰጥን ምላሽ ይሁንታል ተከክለው ቤተክርስቲያን ትታነጻለች። አሁን ምናልባት ኤጲስቆጶስ ወይም ጳጳሱ እንኳን አይ እዚህ አይሰራም ካሉ እንዴ ቤተ እግዚአብሔር እኮ የሚሰራው የክርስቶስ ደም የነጠበበት ቦታ ላይ ነው። እየተማረን ያደገው ያለ ነው። ምናልባት እንግዲህ ጳጳሱ ክፉ ስለሆኑ የልጆቻቸውን ሐሳብ ሳይረዱ ቀርተው ላይሆን ይችላል። ፈቃድ እግዚአብሔር ከልክሏቸው ሊሆን ይችላል። በሳቸው አድሮ የኛን ሐሳብ በስሜት እዚህ ላይ ካልሆነ ምንለውን በሳቸው አድሮ እግዚአብሔር እየከለከለ ሊሆን ይችላል እንጂ ቤተ እግዚአብሔር የሚሰራው የሚተከለው የእግዚአብሔር ፈቃድ ስለሆነ የእግዚአብሔርን ፈቃድ ደግሞ መግፋት በምንም ታምር አይቻልም። ፈቃድ እግዚአብሔር ከሆነ ማሸነፍ አይቻልም በየትኛው። ስለዚህ አሁን በካህናትም በኤጲስቆጶሱ በሊቀ ጳጳሱ አድሮ እግዚአብሔር እነዚህን ሰዎች እንደዚህ አይሆንም ካለ ይሄ ፈቃድ እግዚአብሔር ነው። እኔ ባለፈውም ተናግሬያለሁ። ፈቃድ እግዚአብሔር የሚባለው ምንድነው ተብለው ሲጠበቁ እኔ አባት ምንድነው ያሉ ፈቃድ እግዚአብሔር የሚባለው ምንድነው ሲል ቢጥምም ባይጥምም ብለዋል። ፈቃድ እግዚአብሔር የሚባለው ቢጥምም ባይጥምም ነው። ወደድንም ጠላንም ቢጥምም ባይጥምም ፈቃድ እግዚአብሔር ይሆናልና ከዚህ የተነሳ ሐሳቦችን ወደ ፈቃድ እግዚአብሔር በተለይ እንደ ቤተ ክርስቲያን እንደ መንፈሳዊ ነገር ነው እና ያለነው ወደ ጡንቻ ይወስዳ። አንዳንድ ጊዜ ይሄ ከመንፈሳዊነቱ ሙቀት ስንለይ ይሄ ወደ ጡንቻ እንወስዳታለን። ቤተ ክርስቲያናችን በጡንቻችን እኮ ብለን በሰው በሆነ ነገር ለክተን ማትረፍ እንሞክራለን። እሱ በጣም ትክክል አይደለም። በጡንቻ በንግግር በሆነ ነገር ቤተክርስቲያንን አድናታለሁ የሚባል ነገር የለም። በደካማው አንደበቴ በጸሎት ብሎ የራስን ድርሻ እንደ መንፈሳዊ ነገር ማሰብ የሚባለውንም እግረ መንገዱ እንዲታሰብ ነው።